በውበቷ በቁንጅናዋ እንዲሁም ደግሞ ለየት ያለ ፐርሰናሊቲ ስላላት በሚሊዮን የሚቆጠሩ አድናቂዎችን በቀላሉ ማግኘት የቻለች ቁንጅናዋ፣ ቁመቷ፣ ውበቷ ተዘርዝሮ የማያልቀው ሙሉ ተክለ ሰውነቷ ተመልካቹ እሷን አይቶ በልቡ ውስጥ የጊታር ድምፅ ተሰምቶታል ማለት ይቻላል። ገና በ18 ዓመቷ መጀመሪያ ሚስ ኢንዲያ ሆነች። ከዛ ደግሞ ሚስ ዩኒቨርስ በመሆን ሁለቱንም ዘውድ የጫነች ሲሆን ይህንን ሁለቱንም ዘውድ በውበት የጫነች የመጀመሪያ ህንዳዊ መሆን ችላለች። Namaste, I'm Sushmita Sen from a country where love is the essence of life, India. ግን ይህን ሰምታችኋል። በ1994 ዓ.ም የተዘጋጀው ፌሚኒና ሚን ኢንዲያ ኮንቴስት ውድድር ላይ ሁሉም ሰው የሚወዳት የአሽዋሪያ ሬይን የውበቷን ነገር ፈርተው 24 ተወዳዳሪዎች ፎርማቸውን እንዳወጡት ሱሽሚታ ሴንም አብራ ፎርሟን አውጥታ ነበር ተብሏል። ይህንስ ታምናላችሁ? እዚህ ውድድር ላይ የለበሰችው ኮስቲም ድልድይ ውስጥ ያለ አንድ ተራ የገበያ ቦታ ላይ ከጉሊት የተገዛ ነው። ጓንቱም ደግሞ እቤት ውስጥ በነበሩ በአሮጌ ካልሲዎች ተሰርቶ የተዘጋጀ ነው ቢባልስ ታምናላችሁ? हम मिडिल क्लास के लोग हैं और हमको हमारी रिस्ट्रिक्शंस मालूम थी तो चलो शुरू हो गए कपड़े खरीद के लाए गए सरोजिनी नगर मार्केट में। ይህንስ ታምናላችሁ? ይቺ ቢዩቲ ኩዊን የምትባለው ቆንጆ አክትረስ ከአንድ ደርዘን በላይ ቦይፍሬንዶች የያዘች ሲሆን እነሱም ደግሞ ታዋቂ ፊልም ሜከሮች፣ ክሪኬተሮች፣ እንዲያውም ታዋቂ ቢሊዮነሮችም ጭምር ሊስቱ ላይ አሉበት። ቢሆንም ግን በሚያሳዝን ሁኔታ እውነተኛ የትዳር አጋር ወይም የህይወት አጋር ማግኘት አልቻለችም። ዛሬም ድረስ በብቸኝነት ህይወቷን እየመራች ነው ያለችው። የሚገርመው ሳታገባም የሁለት ልጆች እናት ናት። लेकिन याद रखना तेरी इस जुबान पर अगर मेरी तितली का नाम फिर से आया तो मैं का काट लूंगी። ስለዚህ እንግዲህ በዛሬ ቪዲዮ ይቺ ታዋቂ ተዋናይና ሞዴል ከህይወቷ ጋር የተያያዙ ብዙ ያልተወሩ ነገሮችን እያነሳን እንጫወታለን። በዚህ ቪዲዮ ምናልባት እናንተ እማታቋቸው ይሆናል ብያሰብኳቸውን ብዙ ነገሮች እያነሳን እንጫወታለን። ቆይታችሁን ብቻ ከኔ ጋር አድሩ። ውድ ቤተሰቦች ለዛሬ እንግዳ አድርጌ ያቀረብኳት እንግዲህ በእውቀቷም ሆነ በውበቷ ሁሉ ጊዜ የምትደነቀው ከዛ ሌላም አንድ ሰው የሆነ ነገር ለመስራትም ከወሰነ እንኳን ያለፈ በህይወቱ ላይ ምንም አይነት ለውጥ እንደማያመጣ ሰርታ ያሳየች ከአንድ ከተራ ቤተሰብ የተገኘች ይቺ ተዋናይና ሞዴል የዓለማችን ብቻ ሳይሆን የዩኒቨርሳችን ቆንጆ እስከ መባል ደረሰች። ሚስ ዩኒቨርስ ዘውድን የደፋችው የዓለማችን ቆንጆ የተባለችው ዝነኛዋ ተዋናይ ሱሽሚታ ሴን የዛሬ እንግዳችን ናት። ሰላም ጤና ይስጥልኝ ቤተሰቦች፣ ይህ ቦሊውድ ፕሮፋይል የተሰኘው ፕሮግራም ነው። የቦሊውድ ተዋናዮችን ያሳለፉትን ውጣ ውረድና ችግሮችን አንድ ላይ በጥናት የምናቀርብበት ቦሊውድ ፕሮፋይል የተሰኘው ፕሮግራም መጀመሩ ነው። ቪዲዮን ላይክ አድርጋችሁ መጀመር አትርሱ። እንዲሁም ያላችሁን ሀሳብ አስተያየት በኮሜንት አስቀምጡ። በተጨማሪም ለቤቱ አዲስ የሆናችሁ ሰብስክራይብ አድርጉ። ወደ ፕሮግራሙ እንግባ። በሱሽሚታ ሴን ላይ የተነሱ አነጋጋሪ ነገሮችን ከማየታችን በፊት ሱሽሚታ ሴን ማናት የሚለውን እንደተለመደው መለስ ብለን ከድሮ ከልጅነቷ ለማየት እንሞክራለን። ሱሽሚታ ሴን የተወለደችው ኖቬምበር 1975 ዓ.ም ሃይድራባድ የሚባለው አካባቢ ላይ ከአንድ ከበንጋሊ ቤተሰብ ነው የተገኘችው። በልጅነቷ ቤተሰቦቿ በፍቅር ቲቱ እያሉ ነበር የሚጠሯት። የአባቷ ስም ሱቤር ሴን ሲሆን በህንድ የመከላከያ ሰራዊት ላይ ዊንግ ኮማንደር በመሆን አገልግሏል። እናቷ ሲምረን ሴን ስትባል እሷም የጌጣጌጥ ዲዛይነር ናት። በዱባይ ውስጥም አንድ ትልቅ ስቶር አላት። የዛ ባለቤት ናት። የሱሽሚታ ሴን ታናሽ ወንድሟ ራጂን ሴን ሲባል ታናሽ እህቷ ደግሞ ኒለም ሴን ትባላለች። አባቷ በህንድ መከላከያ ሰራዊት ውስጥ አየር ኃይል ስለሚያገለግል የመጀመሪያ ደረጃ ትምህርቷን ወይም ዕድሜዋ ለትምህርት እንደደረሰ የገባችው እዛው ዲሊ ውስጥ ኤርፎርስ ጎልደን ጁብሊ ኢንስቲትዩት የተባለ ትምህርት ቤት ገብታ ነው የተማረችው። ከዛ በመቀጠልም ወደ ሴንት አንስ ሃይ ስኩል በመግባትም ሁለተኛ ደረጃ ትምህርቷን ተከታተላለች። በልጅነቷ ባህሪዋም መልኳም ራሱ ወደ ወንዶች ያደላ ስለነበረ ሁል ጊዜ ኩርኮማ ነበር የሚያጋጥማት። የመጀመሪያ ትምህርቷም ህንድኛ የበዛበት ቦታ ላይ ወይም ደግሞ ሂንዲ ሚዲየም የሚባለውን ትምህርት ስለተከታተለች እስከ 16 ዓመቷ ድረስ እንግሊዝኛ መናገር አትችልም ነበር። ከበኋላ ግን በትምህርቷ በጣም ጠንክራ እንግሊዝኛ መናገር ብቻ ሳይሆን እንዲያውም ፐርፌክት ከሆኑ ወይም ፍሉዌንትሊ ይናገራሉ ከሚባሉ አክተሮች ወይም ግለሰቦች ተርታ ስመጥር መሆን ችላለች። ቢሆንም ግን ሃይድራባድ ውስጥ ስለቆየች ኡርዱ አነጋገሯ ወይም ለኡርዱ ቋንቋ ላይ ያላት እውቀት ከፍ ያለ ነበረ። በመቀጠልም እዛው ከተማ ላይ በተዘጋጀ
ለአየር ኃይል የጦር አባሎች የተዘጋጀ የፋሽን ፕሮግራም ላይ ተካፈለች። በዛው ቀጥላም የተለያዩ የፋሽን ኮንቴስቶችን መወዳደር መካፈል ጀመረች። ያ ስራም ትልቅ ለውጥ ፈጥሮላት የማስታወቂያ ፊልሞችን የመስራት እድል አጋጠማት። የመጀመሪያ የማስታወቂያ ስራም ረንግበስ የተባለው ነበር። ከዛም በመቀጠል ረጀት ከሚባለው ቦይፍሬንዷ ጋር ድልድይ ውስጥ ለፓርቲ ወጣ ብለው አብሮ ዘና ፈታ ያሉ ነበር። እዛው ፓርቲ ላይም አንድ ሰውን ተዋወቀችና እሱም ተጠግቶ ያላት በጣም ቆንጆ ነሽ፣ ለምን ሚስ ኢንዲያ ኮንቴስት አትወዳደሪም? ሞክሪ እስቲ ብሎ መከራት። ካርድም ሰጥቷት ነበር ሄደው። እዛ ካርድ ላይም የተጻፈው ሜንደን በክሺ ታይምስ ኦፍ ኢንዲያ የሚል ነበረ። በመቀጠልም ለሱ ደውላ ማናገሩን ቀጠለች። ከዛ በኋላ በቀጣይ ቀን እንገናኝ ብሎ ቀጠራት። ተነስታም ወደ ቢሮ ሄደች። ቢሮውም እንደደረሰች ሚስ ኢንዲያ ኮንቴስት ፎርሙን ሙይ ብሎ ሰጣት። በዛ ሰዓትም የተሰማው 25 ሴቶች ፎርማቸውን እንደመለሱ ሰማች። ማለት 24 ሴቶች። ምክንያቱ ምንድነው ብላ በምትጠይቅ ሰዓት ላይ አይ አሽዋሪያሬ በአሁኑ ዓመት ሚስ ኢንዲያ ኮንቴስት ትወዳደራለች በዛ ምክንያት ነው ብሎ አላት። ይህን ነገር ስትሰማም ሶስሚታ ፈርታ 25ኛ ሴት ሆና ፎርሜ ከሆነ የአሽዋሪያሬ ውበቷ እጅግ በጣም አስደንጋጭና ሁሉም የለመደው የሚያውቀው ነው። የሚገርመው ነገር ገና ኮንቴስቱ ሳይጀምር አሽዋሪያሬ ሁሉም ሰው ያደነቃት ነበር። ስለዚህ ዳኞቹ እስከሚጠሩ ድረስ ሁሉም ሰው ግን እርግጠኛ የነበረው አሽዋሪያሬ አሸናፊ ትሆናለች ብሎ ነበር። ከዛ በመቀጠልም ሶስሚታ ወደ ቤት ሄዳ ሁሉም ነገር ለእናቷ አጫወተቻት። በመቀጠል እናቷ ያለቻትን ከራሷ አንደበት እንስማው እስቲ። घर आ गई जो जूते पड़े घर पे मम्मी से कि ये क्या तरीका होता है, तुमने मतलब कोशिश से पहले ही हार मान ली, तो ठीक है जीतने दो, अगर तुम्हें लगता है कि दुनिया की सबसे खूबसूरत लड़की है तो उससे हारो ना, और किसी से हार के क्या फायदा। ከዛ በኋላ ሄዳ ሶስሚታ ሴን ፎርማን አስገባች። ከዛም በ1994 ዓመተ ምህረት ፌሚና የተሰኘውን ሚስ ኢንዲያ ኮንቴስት ጎ ውስጥ የተዘጋጀ ነበረ። ተወዳደረች። ሁሉም ዙር ላይ ከአሽዋሪያሬ ጋር አሪፍ ኮምፒቲተር ወይም ተወዳዳሪ ሆና ቆየች። በመጨረሻም የመጨረሻ ዙር ላይ አንድ የመጨረሻ ጥያቄ የሶስሚታ ሴንን እድል ሙሉ ለሙሉ ሊቀይረው ቻለ። India 1994 Femina title is Susmita Sen. በትክክል በመመለሷ ፌሚና ኢንዲያን ኮንቴስት ሚስ ኢንዲያ ውድድርን አሸናፊ መሆን ቻለች ሶስሚታ ሴን። ሶስሚታ ሴን በአንድ ኢንተርቪው እንደተናገረችው እኔ ከድሃ ቤተሰብ ነው የተገኘሁት ወይም ደግሞ መካከለኛ ገቢ ያለው ቤተሰብ ነው ያለኝ። ስለዚህ ውድድሩ ላይ ውድ ልብስ ለመልበስ ያን ያህል ገንዘብም አልነበረም። ውበቷና ቁመቷ ለዚህ ውድድር ወይም ደግሞ ለዚህ ለቁንጅና ውድድሩ በጣም የሰጠ ስለሆነ እንዲሁም እውቀቷ ዘለቅ ያለ ጠለቅ ያለ ስለሆነ ነገሮች ጨርቅ በጨርቅ እየሆኑ በደንብ እያገዟት ሄዱና በዛ አመት ሚስ ዩኒቨርስም የመሆን እድል አጋጠማት ወይም ዘውዱን ጫነች። በአንድ አመት ሁለቱንም ዘውድ የጫነች ብቻ ሳይሆን ሚስ ዩኒቨርስን ለመጀመሪያ ጊዜ ያሸነፈች ህንዳዊ በመሆንም ታሪክ ሰርታለች። ገና በ18 ዓመቷ በለጋ እድሜዋ ይህንን ዘውድ ጭና ወደ አገሯ በምትመጣ ሰዓት ላይ ወደ ህንድ ከፍተኛ የሆነ የጀግና አቀባበል የተደረገላት ሲሆን በአገር አቀፍ ደረጃ ከዛ በኋላም ለአንድ አመት ያህል በሚስ ዩኒቨርስ ዙሪያ ላይ የተደረጉ ማንኛቸውም ፕሮግራሞች ላይ አብራቸው እየዞረች ሁሉም ፈንክሽንና ኢቨንቶች ላይ መገኘት ጀመረች። በአንድ ኢንተርቪው እንደተናገረችው ከሆነ ከውድድሩ በኋላም ቢሆን መቼም ቢሆን የፊልም ሰራለሁ ብዬ ገምቼም አስቤም አላቅም ነበር። ግን በዛ ሰዓት ላይ ከበድ ካምፕ ወይም ደግሞ ከነመሄሽ ባት ቡድን አንድ ጥያቄ መጣልኝ። ከዛም በ1996 ዓ.ም የመጀመሪያ የቦሊውድ ስራዋ ወይም የፊልም ስራዋ የመጀመሪያ የሆነው ደስተክ የተሰኘውን ፊልም ከሸረድ ካፑር ጋር አብራ ተወነች ወይም ፈረመች። ሆኖም ግን ይሄ ፊልም ቦክስ ኦፊስ ላይ ያን ያህል ስኬታማ አልነበረም። ከዛም በመቀጠል በ1997 ዓ.ም የታሚል አንድ አክሽን ፊልም ላይ ተውናለች። የፊልሙ መሪ ተዋናይ ናጋሽ ፊልም ነበረ። በመቀጠልም በ1998 ዓ.ም 3 ፊልሞቿ ለእይታ በቅተዋል። በዛ ዓመትም ከተለቀቁት መሃል ሲርፍቱም የሚለው ሲቀር ሌሎቹ 2 ፊልሞቿ ቦክስ ኦፊስ ላይ ፍሎፕ ነው የሆኑት። በ1999 ዓ.ም ዴቪድ ዳወን ዳይሬክት ያደረገው ቢቢ ነምበር 1 የተሰኘው ፊልም ላይ ከሰልማን ካንና ከክሪሽማ ካፑር ጋር አብሮ የመተወን እድል አጋጠማል። ፊልሙም ለእይታ በበቃ ሰዓት ላይ ቦክስ ኦፊስ ላይ ሱፐር ሂት ሆነ። በፊልሙ ላይም የሶስሚታ ትወናም ሆነ የነበራት መልክና አቋም እጅግ በጣም ሊደነቅላት ቻለ፣ ብዙ ተመልካች ስላገኘ ማለት ነው። በዛው ዓመትም በተዘጋጀ አዋርድ ፊልምፌር አዋርድ ላይ ቤስት ሰፖርቲንግ ሮል በሚለው ዘርፍ ሶስሚታ ሴን ተሸላሚ ሆነች። अभी प्रेम तुम्हारी भाभी की क्या उम्र होगी? तुम्हारी जितनी होगी। मेरी जितनी? बेचारी जवानी में विधवा हो गई। तुमने उनकी दूसरी शादी क्यों नहीं करवाई? माँ के वजह से। በ2000 ዓመተ ምህረትም ለእይታ የበቃው ፊዳ የተሰኘው ፊልም ላይ ስፔሻል አይተም ነበር ወይም ድምቅ ያለ ሙዚቃ የሚባለውን ተጫውታ ነበር። በዚህ በአንድ ሙዚቃ ብቻ ከተመልካቹ በጣም ትልቅ አድናቆት ነው የጎረፈላት።
በ2001 ዓመተ ምህረትም የኮሜዲው ኪንግ የሚባለው ከጎቪንዳ ጋር አንድ ፊልም አብራ ሰራች። ያ ፊልምም ኪውኪ ሜ ጁት ነሂ ቦልታ የተሰኘው ነው። በዚህ ፊልምም ኮሜዲ ብቃቷንም በደንብ ያሳየች ሲሆን ከጎቪንዳ ጋርም ማች አድርጋ አሪፍ ትወናውን ስላሳየች የተመልካቹን ልብ በቀላሉ አሸንፋለች። एक दर्जन नुक्स निकाल कर कहते हो कि मुझे सोनू अच्छा लगा। ये क्यों नहीं कहते कि तुम्हें वो बिल्कुल अच्छा नहीं लगा? तुम चाहते हो कि मेरी शादी उसके साथ ना हो। तुम चाहते हो कि मैं उसे रिजेक्ट करके तुमसे शादी करूं। በመቀጠልም በ2002 ዓመተ ምህረት አሚታብ በቸን፣ አክሼ ኩማር፣ ፐሬሽ ራወልና አርጁን ራምፓል የተወኑበት ፊልም ትሪለር ይዘት ያለው አኬ የተሰኘው ፊልም ላይ አብራ ተወነች። በ2003 ዓመተ ምህረትም ሰሜ ዌን ታይም ስትራይክ የተሰኘ ፊልምም ሰራች። በእነዚህ ፊልሞች ላይ ያሳየችው ትወና እጅግ በጣም የተደነቀላትና የተወደደ ነው። मेरी बात सुनो, मैं हाथ जोड़ती हूँ, तुम मेरा साथ नहीं दोगे तो मैं बहुत बड़ी मुसीबत में फंस जाऊंगी। सुनो अर्जुन, एक मासूम जिंदगी ये क्या पागलपन है? ከዛም በመቀጠልም በጣም ብዙ ፊልሞቿ ለእይታ በቅተዋል። ከነዛ መሀል እንጥራ ቢባል ቱምኮና ቢልፓይንጌ፣ ፊልሃል፣ ፕራንጃዬ፣ ፐርሻን ናጃዬ፣ ቫስትር ሻስትር እና ፔሳ ወसूल የመሳሰሉት ናቸው። तुम पे तो चांद से भी ज्यादा भरोसा करती हूँ। फिर इसका क्या करोगे? इसका मैं नहीं, तुम दोनों इस्तेमाल करोगे। जो भी बातचीत कमिश्नर के साथ की जाती है उसको रिकॉर्ड करना शुरू कर दो। क्या पता कल किसी वजह से कोई भी ግን የሚያሳዝነው ነገር ከነዚህ መሃል አንዱም ፊልም እንኳን ቦክስ ኦፊስ ላይ ስኬታማ አልሆነም። በዛ መሃል ግን በ2004 ዓመተ ምህረት ሜሁና የተሰኘ ፊልም ላይ ታይታ ነበር። ይህም ደግሞ ፊልሙን ዳይሬክት ያደረገችው ታዋቂዋ ዳይሬክተር ፋራ ካን ስትሆን በፊልሙ ላይ መሪ ተዋናይ የነበረው ሮማንስ ኪንግ የሚባለው ሻሩክ ካን ነበር። በዚህ ፊልም ላይ ሱሽሚታ ሴን ያሳየችው ትወና በጊዜ የነበሩ ወጣቶች በድጋሚ የእሷ አድናቂ ለመሆን ተገደዋል። तुमसे मिलके दिल का है जो हाल क्या कहें हो गया है कैसा ये कमाल ከሻሩክ ካን ጋርም የነበራት ኬሚስትሪ እጅግ በጣም ለየት አድርጎታል። ፊልሙ ላይ ልክ ሻሩክ ፊት ለፊት እሷ በምትመጣ ሰዓት ላይ አጠገቡ በአጠቃላይ ጊታር ይጮህ ነበረ። እነዚህ ሲኖችም በጣም ስለተወደዱ ሁል ጊዜ ሱሽሚታ ሴን በምትሄድበት ቦታ በዚህ ነገር አሁንም ድረስ ይቀለድባታል ወይም መጠሪያ አድርገውታል። በቀጣይ ዓመት ደግሞ ከካትሪና ኬፍና ከሰልማን ካን ጋር ሜኔ ፒያር ኪው ኪያ የተሰኘ ፊልም ሰራች። ይህ ፊልምም ልክ እንደሚሆና ቦክስ ኦፊስ ላይ ምርጥ ገንዘብ ሊሰራ ችሏል። በመቀጠልም የሱሽሚታ ብዙ ፊልሞች ላይ ይታበቅተዋል። ለምሳሌ ሜ ሳሂሁ፣ ኪስና፣ ዘዋሪየር ፖት፣ ቺንጋሪ፣ ዱ ኖት ዲስተርብ፣ ዱልሃ ሚልጊያ፣ ኖ ፕሮብሌም የመሳሰሉ ፊልሞቿ ለእይታ በቁ። हमें नहीं मालूम हम क्या कर रहे हैं, लेकिन हमें एक बार डाक बाबू से मिलकर उनसे ये कहना बहुत ज़रूरी है कि हम जो ये बिहा कर रहे हैं वो हमारे लिए नहीं। ሱሽሚታ ሴን ለመጨረሻ ጊዜ አየናት የሚባለው ወይም በስክሪን ላይ በ2011 ለእይታ የበቃው ፋልቱ የተሰኘው ፊልም ላይ ነበር። በእርግጥ ሱሽሚታ ሴን በስራ ህይወቷ 30 የሚሆኑ ፊልሞችን ሰርታለች። በስራ ህይወቷ ላይም ያገኘችውን ሮል በጣም በብቃትና በምርጥ ሁኔታ ተውናለች የምትባል አክትረስ ናት። ግን የሚያሳዝነው ነገር በፊልም ስራዋ ያን ያህል ስኬት ማግኘት አልቻለችም። ወደ ቦሊውድ ከመግባቷ በፊት አግኝታው ወይም አይታ የመጣችውን ስኬት በድጋሚ አላየችውም። ለዚህም ከፊልሞች እየራቀች ሄደች። ከዛም በግል ህይወቷና በቢዝነስ ወይም በስራ ህይወቷ ራሷን ቢዚ አደረገች። ከዛም በመቀጠል ከረጅም ጊዜ በኋላ ኦቲቲ ፕላትፎርም ዌብ ሲሪስ ላይ አሪያ በሚል ርዕስ የተሰራውን እዛ ላይ አይተናታል። मुझे एक भरोसे वाला आदमी चाहिए जो काम खत्म कर सके, है तुम्हारे पास? ऐसा एक ही इंसान है जिस पे आप भरोसा कर सकते हैं। तुम ከረጅም ጊዜ በኋላ ሱሽሚታ ሴንን በፊልም ላይ ስላዩት እንዲሁም ትወና በጣም አስደማሚ ስለነበረ ፊልሙ ተመልካቹ በጣም የወደደላት ፊልም ነው። በዛም የተነሳ በአመቱ የተዘጋጀው ቤስት ፊሜል አክትረስ ኦቲቲ በሚል ፊልም ፌር አዋርድ ተሸላሚ ሆናለች። በ2023 በቀጣይ አንድ ዌብ ሲሪስ የሰራች ሲሆን ታሊ ይሰኛል። በዚህ ፊልም ላይ አንድ ትራንስ ሴት ሆና ነው የሰራችው ወይም ጾታዋን የቀየረች ማለት ነው። በዚህ ፊልም ላይም ባሳየችው ትወና በጣም እየተደነቀች ነው ያለችው። I will tell you what is scary. जिस देश में कुत्तों तक का सेंसस होता है पर ट्रांसजेंडर्स का नहीं, ऐसे देश में आप जैसे लोगों के पीछे जीना በመቀጠል ደግሞ የግል ህይወቷ እና የፍቅር ህይወቷ ምን ይመስላል የሚለው እንስቲ። ወደ ቦሊውድ እንደገባች በሳውት ውስጥ መጀመሪያ የገባው ቪክረም በት የተሰኘው ዳይሬክተር ነው። በእርግጥ መጀመሪያ ወደ ፊልሙ ዓለም የገባችው የመሄሽ በት ፊልም የሆነው ደስተክ የተሰኘው ፊልም ነበረ። የፊልሙን ስክሪፕትም የጻፈው ደግሞ ወንድሙ ቪክረም በት ነበረ። ስክሪፕቱንም ለሱሽሚታ እንዴት እንደምትሰራ በደንብ ያሰማት እሱ ነበረ። በዚህም ጉዳይ በተደጋጋሚ እየተገናኙ አሪፍ ጊዜ ማሳለፍ ጀመሩ። እንዲያውም በጊዜ የወጡ መረጃዎችን ብናይ ትወና በደንብ እንድትችልም ቪክረም ብዙ ነገር ረድቷታል ተብሏል። ስለዚህ በዛው ቀጥለው ፊልሙ እስከሚያልቅ
እስኪያልቅ ድረስ ሁለቱ በጣም ተቀራርበው ነበር። በሰዓቱ ቪክረም በት ባለትዳርና የአንድ ልጅ አባት ነበረ። ሶሽሚታንም ክፉኛ ስላፈቀራት የመጀመሪያ ሚስቱን እስከ መፍታትም ደርሶ ነበር። ከዛ በኋላ ሁለቱ ባይጋቡም ግን አንድ ቤት ውስጥ ይኖሩ ነበር። የሚገርመው ነገር ያላቸውን ቅርርብ ከዓለም ደብቀው አያውቁም። ሁሉም ነገር ግልጽ ነው ያደረጉት። እንዲያውም ሁለቱ አንድ ላይ ሲሚ ገርባል ሾው ላይ በመሄድ ስላላቸው ቅርርብ፣ ዝምድና፣ ፍቅር በግልጽ ነው የተነጋገሩት። እዛ ሾው ላይም በቀጣይ እንደሚጋቡ ወይም ፕላናቸውን በደንብ ተናግረው ነበር። An old affair, so things have started to kind of. We're going home after this time. So I used to think he's the biggest snob in the whole world. በመቀጠልም ፕላናቸውን እውን ሳያደርጉት ሁለቱ መለያየታቸው ዜና ተሰማ። The wife and him were not living together. And I cannot condemn a man, or I can't go around feeling guilty or make the person feel guilty if he had a bad marriage. And I have nothing against. እንዲያውም ቪክረም በት በቀጣይ የሚሰራው ከሱር የተሰኘው ፊልም ላይ ሶሽሚታ ሴን ልትተውን ነበረ። በመጨረሻም ፊልሙን አልሰራም ብላለች ተብሏል። ከዛም በመቀጠል በሶሽሚታ የፍቅር ታሪክ ውስጥ የገባው ረንዲፕ ሁዳ የተሰኘው አክተር ነው። ሁለቱ የተገናኙት ከርማ ኤንድ ሆሊ የተሰኘው ፊልም በሚቀርጹ ሰዓት ላይ ሴት ላይ ነበር የተገናኙት። በሰዓቱ የወጡ መረጃዎች እንደሚያሳዩት ሁለቱ ለ3 ዓመት ያህል ዴት ተደራርገዋል። ከዛም በመጨረሻ ይህ ዝምድናም ሊፈርስ ነው የቻለው። በመቀጠል የእሷ የፍቅር ሊስት ላይ የሚመጣው ታዋቂው ቢዝነስማን አኒል አምባኒን። ለጉዳዩ ቅርበት ያለን ያሉ ሰዎች እንዳሉት ከሆነ በሰዓቱ አኒል አምባኒና ሶሽሚታ ዴት እየተደራረጉ ነበር። አረ እንዲያውም አኒል እሷን ማግባት ነበር የፈለገው። ቢሆንም ግን የመጀመሪያ ሚስቱ ቲና አምባኒ እሱን ለመፍታት ፈቃደኛ አልሆነችም። ምንም ቢጣጣሩም ቢሞክሩም ፍቺ ካልሰጠች ማግባት ስለማይችል ሁለቱ ሊጋቡ አልቻሉ። እንዲያውም በሰዓቱ የወጡ መረጃዎች እንደሚያሳዩት ሙምባይ ውስጥ ያለ የዳያመንድ መሸጫ ሱቅ ውስጥ ያለ ባለቤት እንደተናገረው ከሆነ አኒል አምባኒ በሶሽሚታ ጣት ልክ አንድ የዳያመንድ ሪንግ አሰርቶ ነበር ቀለበት ብሏል። እሱም ያው ብንጋባ አረግላታለሁ ብሎ ያሰበው ነበር ማለት ነው። ቀጥሎ እዚህ ሊስት ላይ የሚገባው ታዋቂው ክሪኬተር ቨሲም አገርባል የሚባለው ነው። ሶሽሚታና ቨሲም ሁለቱ የተገናኙት ዳንስ ሪያሊቲ ሾው የነበረ ፕሮግራም ላይ ዳኛ ሆነው በቀረቡ ሰዓት ነበር። በዛውም ሁለቱ ጥሩ ጓደኛ ሆኑ። ሾውን በሚሰሩ ሰዓት ላይ ሁለቱ ዴት እየተደራረጉ መሆኑ መወራት ተጀመረ። በሰዓቱ የወጡ ሪፖርቶች እንደሚያሳዩት ቨሲም የእሱ ሚስት የነበረችው ኡማ በ2009 ዓ.ም አርፋ ነበረ። በዚህ ክፍተት መሃል ነው ሁለቱ በጣም ሊቀራረቡ ይቻሉ። እንዲያውም እሱ እሷን ለማግባትም በጣም ፍላጎት ነበረ ተብሏል። ሁለቱም ከፕሮግራሙ ውጪም ሆነ ከፕሮግራሙ በኋላ የተለያዩ ቦታዎች ላይ አንድ ላይ ይታዩ ነበር። ግን ሚዲያ ላይ በሚጠየቁ ሰዓት ላይ ይህን ነገር ክደው እንጂ አምነው አያውቁም ነበር። በሰዓቱ የወጡ መረጃዎችን ብናይ ቨሲም ባህሪው በጣም ተጠራጣሪ ስለነበረ በሁለቱ መሀል ያለው ዝምድና የበለጠ እየተቃረነ ስለሄደ ወይም አለመግባባታቸው ስለሰፋ በመጨረሻም ሊለያዩ ችለዋል። ሶሽሚታ ሴን ያው ተዋናይ ስለሆነች በፊልሙ ዓለም ላይ ግላምረስ የሆነውን የሚያንጸባርቀውን ዓለም ያንን ስታይል ነበር የምትከተለው። ይህን ነገር ሲያይ ደግሞ ቦይፍሬንዷ ጥሩ ስሜት አይሰማውም ነበረ። በአንድ ኢንተርቪው እንደተናገረችው ቨሲምን በእርግጥ በጣም እወደዋለሁ፣ ግን ከቀረብኩት ሰው ጋር እንዳለ ለምንድነው የፍቅር ግንኙነት አላት የምትሉኝ? ያኮ ትክክል አይደለም ብላለች። ቨሲም ደግሞ በሌላ ኢንተርቪው እንዳለው ከሆነ በእንደዚህ አይነት ወሬዎች እኔ በጣም ተሰላችቻለሁ። እንዲያውም ከክሪኬት ጨዋታ 1 ዓመት ረፍት ለማድረግ አመልክቻለሁ። ምክንያቱም በአሁኑ ሰዓት ላይ ለሁለቱም ልጆቼ ጊዜ መስጠት ስለምፈልግ ይህን ነገር ለ1 ዓመት ረፍት ልጠይቅ ነው። እስካሁን ድረስ ደግሞ እናንተ እንደምትሉት ድጋሚ ለማግባት ወይም ሁለተኛ ለማግባት ያሰብኩት ነገር የለም ብሏል። ልክ እንደዚህ የቀጠለ እንግዲህ የሶሽሚታ ሴን ታዋቂው ዳይሬክተር ሙዘፈር አዚዝ፣ ታዋቂ ቢዝነስማን ኢምቲያዝ ከትሪ፣ የሆትሜል ካምፓኒ ባለቤት የሆነው ሰኒል ባቲያ፣ የሆቴል ቼን ባለቤት የሆነው ሰንጄይ ናረንግ፣ እንዲሁም ሌላ ታዋቂ ፊልም ሜከር የሆነው ማነቭ ሚለን፣ እንዲሁም ማኔጀሯ ደግሞ በንቲ ሰችዴቭ ከነዚህ ሁሉ ሰዎች ጋር ፍቅር አላት ተብሎ በጣም ሲወራባት ነበር። በመቀጠል ደግሞ የምናየው ያ የፍቅር ዝምድናዋን ነው እጅግ በጣም መነጋገሪያ አድርጓት የነበረውን በ2018 ዓ.ም ሾው በምትሰራ ሰዓት ላይ ፋሽን ሾው በምትሰራ ሰዓት ላይ 15 ዓመት ከሷ የሚያንሰው ሮመን ሾው ጋር መታወቅ ቻለች። ከዛ በኋላም ሁለቱ ጥሩ ጓደኛ ሆኑ። ሁለቱም አብረው ጊዜ ማሳለፍ ጀመሩ። ሮመንም በተደጋጋሚ ወደ ሶሽሚታ ቤት ሲሄድም ታይቷል። የሶሽሚታ ሁለቱም ልጆቿ ሮመንን በጣም ይወዱት ነበር። የወጡ ሪፖርቶችን እኒ ከተባለ ሮመን ሶሽሚታን ላግባሽ ብለው ጠይቋታል ተብሏል። እሷም ፈቃደኛ ሆናለታለች የተባለ ሲሆን በ2021 ግን በድጋሚ የተሰማው ሁለቱ መለያየታቸው ነው። ከትንሽ ጊዜ በኋላም ደግሞ በ2022 አዲስ ቦይፍሬንድ እንደያዘች በጣም መወራት ተጀመረ። ጁላይ 14 ሌሊት ሞዲ የተባለው ግለሰብ ኢንስታግራም እና የተለያዩ ሶሻል ሚዲያዎች ላይ ከሶሽሚታ ሴን ጋር አንድ ላይ ሆኖ የተለያዩ ፎቶዎችን ሼር አደረገ። እሱም ያለውን ግንኙነት ይፋ ያደረገበት ነው ተብሏል። እንዲያውም በሰዓቱ ከሶሽሚታ ሴን ጋር የተነሳውን ፎቶ ሌሊት ሞዲ ፕሮፋይል ፒክቸር ሁሉ አድርጎት ነበር። እንዲያውም ፕሮፋይሉ ላይም የጻፈው ከአዲስ ፓርትነሪ ጋር አዲስ ህይወት እየጀመርኩ ነው ያለሁት የኔ ፍቅር ሶሽሚታ ሴን ብሎ ሜንሽን አድርጓታል። ስለዚህ ይህ ታዋቂ ቢዝነስማን ሌሊት ሞዲ ከሶሽሚታ ሴን ጋር ያለውን ፍቅር በግልጽ ተናግሯል ማለት ነው። እንዲያውም አንድ ፖስት ላይ ሶሽሚታ ሴንን ወይም ሱሽ ቤተር ሃፍ ብሎ ነው የጻፈው። ማለትም ያው እኛ ግራ ጎኔ
እንደምንለው ማለት ነው። ይሄ ፖስት ከታየ በኋላም ሁለቱ ሊጋቡ ነው የሚለው ወሬ በጣም በኃይለኛው መወራት ተጀመረ። የመጀመሪያውን ፖስት ካረገ ከ22 ደቂቃ በኋላ ሌላ አንድ ፖስት አደረገ እና እኛ ሁለታችን አንጋባም ብቻ ዴት እየተደራረግን ብሎ ነበር ያለው። ግን ወደፊት አንድ ቀን ልንጋባ እንችላለን አለ። ከዚህ ትዊት ከ21 ሰዓት በኋላ ደግሞ ሶሽሚታ ሲን አንድ ቃል ሰጠች። እኔ አንድ ደስ የሚል ቦታ ላይ ነው ያለሁት። ምንም ጋብቻም የለም ቀለበትም የለም፣ ስምም ልክም ገደብም የሌለው ፍቅር ላይ ስላለሁኝ ደስተኛ ነኝ አለች። ከዛም መጨረሻ ላይ የጻፈችው ብዙ ወሬዎች የተወሩ ሰልችቶኛል፣ እኔ ስራዬን ማተኮር ነው የምፈልገው አለች። ደስታዬ ላይ ሁል ጊዜ ስለምታግዙኝ አመሰግናለሁ። የማትደግፉኝ የማታግዙኝ ደግሞ እናንተ እዚህ ውስጥ አያገባችሁም፣ ግን ሁላችሁንም ወዳችኋለሁ ብላ ጽሑፏን አጠናቃለች። ከዛም ጉዳዩ አንድ ወር እንደቆየ ሁለቱ መለያየታቸው ወይም ብሬክአፕ ማድረጋቸው በጣም መወራት ተጀመረ። እንደተባለው ከሆነ በሰዓቱ ሁለቱም የመለያየታቸው ምክንያት የሶሽሚታ ኤክስ ቦይፍሬንድ የነበረው ሮማን ተመልሶ ነው ተባለ። ቢሆንም ግን ከሶሽሚታ ሴንም ሆነ ከሊሊት ሞዲ መለያየታቸውን ምንም ነገር አላረጋገጡም ወይም አልተናገሩ። ግን ያው እንደሚታወቀው ሶሻል ሚዲያ ላይ ነገር አይደል የሚፈለገው። ስለዚህ መጀመሪያ ያደረጋቸው ነገሮች እንዳለ ኢንስታግራም አካውንቱ ላይ ቅይር ብለው ሲያዩ ለወሬው መጧጣፍ ትልቅ አስተዋጽኦ አድርጓል። ፕሮፋይሉ ላይ ጽፎት የነበረውን የሶሽሚታ ሲምን ብቻ ሳይሆን ያጠፋው እንዲያውም ፕሮፋይል ፒክቸሩንም ቀይሮታል። የሚገርም ነው። በመቀጠል ደግሞ ስለ ስራዎቿ ትንሽ እናውራ። ሶሽሚታ ሴን ከፊልሞች ራቅ ካለች በኋላ የራሷን አንድ ፋውንዴሽን አቋቁማለች። ያ ፋውንዴሽንም ስሙ አያም ሺ ይባላል። የዚህ ፋውንዴሽን ትልቁ ዓላማ ለሚስ ኢንዲያ ኮንቴስት የሚዘጋጁ ሴቶችን ማበረታታት፣ ወደፊት ድጋፍ መስጠት፣ ልምድ ማካፈል ነበረ። በፊት ይህ አገልግሎት ይሰጥ የነበረው ፌሚና የሚባለው ፋውንዴሽን ነበረ። በእርግጥ ይህ አገልግሎት ወይንም ፍቃዱ እስከ 2013 ሶሽሚታ ሴን የያዘችው ሲሆን ከዛ በኋላ ወደ ፌሚና ተመልሷል። በ2014 ዓ.ም የበንጋሊ ፊልም የሆነው ኒርባ የተሰኘውን ፊልም ሰራች። ያንን ፊልም እየሰራች በነበረ ሰዓትም የቀረጻ ቦታ ላይ በድንገት አዞራትና ራሷን ስታወደቀች። ከዛም በአካባቢ የነበሩ ሰዎች አንስተው ወደ ሆስፒታል አስገቧት። ሆስፒታል ከገባች በኋላም በቼክአፕ ሰዓት የተነገራት ኤብሰንስ የተባለ በሽታ እንዲያዛት ተነገራት። ስለዚህ በዚህ ህመም የተነሳ ቀሪ ህይወቷን የተለያዩ መድኃኒቶችን እየወሰደች ነው የምትኖረው ማለት ነው። ለዛውም ያ መድኃኒት በየግማሽ ሰዓቱ የሚወሰድ ነው። ካልሆነ ህመሙ ለስከ መጨረሻው ይዟት ሊሄድ ይችላል ወይም ሊገላት ይችላል ማለት ነው። ሶሽሚታ ሴን እስካሁን ድረስ ወይም ደግሞ እስከዚህ ሰዓት ድረስ ሱፐር ሞዴል ሆና ህይወቷን በደንብ ኖራለች። በቁንጅናዋም በጣም እየተደነቀች ለረጅም ጊዜ ቆይታ ነበር። ግን አሁን በተለያዩ ምክንያቶች ውፍረቷ እየጨመረ ነው ያለው። በመድኃኒቱም የተነሳ በየቀኑ ሁሉ ነገሯ እየተቀያየረ ሄደ። ከዛም በመቀጠልም ትልቁን ውሳኔ ወሰነች። ዮጋ፣ ኤክሰርሳይስ እና ሜዲቴሽን ማድረግ ጀመረች። በመጨረሻም በሽታውን ሙሉ ለሙሉ ባይሆንም ግማሽ ያህሉን ማሸነፍ ችላለች። ኢንስታግራም ላይ የምትለቃቸው ፎቶና ቪዲዮዎች እንደሚያሳዩት ዮጋ አሰራሯ እጅግ በጣም ምርጥ የሚባል እንዲሁም በየቀኑ ወርክአውት መስራት ወይም ስፖርት መስራቱ የህይወቷ ዋና ክፍል ሆኗል። ቀስ በቀስም በሽታዋ እንዴት እንደምታሸንፍ በደንብ ስለገባት አሁን ላይ ጤንነቷ በደንብ ተጠብቆ ያለበት ሁኔታ ነው ያለው። ማርች 2 2023 ዓ.ም ሶሽሚታ አንድ ዜና ተናገረች። ከሁለት ቀን በፊት ልብ ድካም ተነስቶብኝ ወደ ሆስፒታል ገብቼ ነበር። ከዛም ዶክተሮች እኔን ለማዳን ኤንጂዮፕላስቲክ የተባለውን መንገድ ተጠቅመው እኔን ለማዳን ስኬታማ ሆነዋል ወይም ውጤታማ ሆነዋል እና አሁን ጤንነቴ በጣም በጥሩ ሁኔታ ነው ብላለች። ሌላኛው ደግሞ የህንድ ማህበረሰብ እንደሚታወቀው በጣም ወግ አጥባቂ ነው። በዚህ ሁኔታ ውስጥ አንድ ሴት ልጅ ምን አይነት ህይወት ሊኖር ትችላለች የሚለውን ብትገምቱ ከምታስቡት በላይ ነው። ስለዚህ ሶሽሚታ ሴን ያደረገችው በጣም የድፍረት ስራ ነው ወይም ደግሞ ደፋር ሰው ሊያደርግ የሚችለው ነው። ሶሽሚታ ሴን በእርግጥ ትዳር አልነበራትም ከመጀመሪያም፣ ግን በ2000 ዓመተ ምህረት ወይም ገና 24 ዓመቷ እያለ አንድ ልጅን በማደጎ ተቀብላ ነበር። ስሟንም ኤሄኒ ብላ ወጥታላታለች። በ2010 ዓመተ ምህረትም ደግሞ ሌላ ሴት ልጅ እንደዚሁ በማደጎ ተቀበለች። ስሟንም አሊሻ ብላታለች። በአሁን ሰዓት ላይ ሶሽሚታ ሁለቱንም ልጆቿን በደንብ እያሳደገች ነው ያለችው። እንዲያውም ሰፊ ጊዜዋን ከነሱ ጋር እንደምታሳልፍ በጣም ይወራላታል። ሶሽሚታ ሴን አጭር በሚባል የስራ ህይወቷ በጣም ብዙ አይነት ካራክተሮች ላይ አይተናታል። መቼስ የሷን ፊልም አይቶ ውበቷንና አቋሟን የማያደንቅ ማንም አይገኝም እና በምን ምክንያት ይሆን የሚገባትን ያህል ስኬት በፊልሞቿ ልታገኝ አልቻለችው? እናንተ እስቲ የታያችሁን የራሳችሁን አስተያየት ኮሜንት ላይ ጻፉልኝ። ስለዚህ ስለ ሶሽሚታ ሴን ያዘጋጀሁትን ቪዲዮ በዚህ ማጠናቀቄ ነው። በቀጣይም የያዘቻቸው ፕሮጀክቶች ይኖራሉ። ለፕሮጀክቷ በአጠቃላይ ስኬትን፣ ለህይወቷ ሰላምን እየተመኘሁኝ እኔም ፕሮግራሜን በዚሁ ጨርሳለሁ። ውድ ቤተሰቦች የዛሬን ፕሮግራም እንዴት አገኛችሁት? ስለ ሶሽሚታ ሴን የተለያየ ነገር አንስተን ተጫውተናል። በማወራ ሰዓት ላይ የረሳሁት ያለፈኝ የዘለልኩት እናንተ የምታውቁት አሪፍ ነገር ካለ በኮሜንት እንድጨምሩልኝ እጋብዛችኋለሁ። ቪዲዮ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ግለጹ። ከዛ በተጨማሪ ሰብስክራይብ አድርጉ። ለቤቱ አዲስ ሆናችሁም ሰብስክራይብ እያደረጋችሁ ለጓደኞቻችሁም ሼር በማድረግ የቤተሰባችንን ቁጥር በዛ እናድርገው። እኔ አቅራቢያችሁ ቃሲም መካ ነበርኩኝ። በሌላ ቪዲዮ በድጋሚ እስከምንገናኝ ደህና ሁኑ። ባባይ